ጤና ይስጥልን ተከብራችሁ የሬዲዮ ቤተሰቦችና አድማጮች የዕለቱን ዜናዎችን እናሰማችኋለን። ዜናው የምናሰማችሁን ሀብታሙ አስፋና ታምሩግራን ባለንበት ሰዓት አቆጣጠር የዛሬ መጋቢት 25 ቀን 2018 ዓ.ም ዜናዎችን ከማሰማታችን በፊት አርዕስተ ዜናውን እናስቀድማለን። የሌሊት ኦፕሬሽንና የፋኖ ድል፣ የትግራዩ ተቃውሞ፣ አዲስ አበባን የመጠቅለል እርምጃውና የቀጠለው ቅሬታ፣ ባንኩና ማስጠንቀቂያው፣ ግድያና የኦሮሚያው ጥቃት፣ የፖለቲካ እስረኞቹ የተካረሩት አሜሪካና ኢራን የሚሉና ሌሎችም ወቅታዊ ዜናዎች አሉን። ዝርዝሩን እንሆ። ቴዎድሮስ ህዝብ ከሌሊቱ 7 ሰዓት ላይ በሰነዘረው ድንገተኛ ጥቃት 9 ባንዳ የአድማ ብተና አባላት መደምሰሱን አስታወቀ። የሞጣውን ኦፕሬሽን ተከትሎ ከ40 በላይ መሳሪያና ምርኮኞች ገቢ መደረጉን ተጨማሪ መረጃ ሰጠ። የአማራ ፋኖ ብሔራዊ ንቅናቄ ምዕራብ አማራ ቀጠና ቴዎድሮስ ህዝብ ግንኙነት መምሪያ ዛሬ መጋቢት 25 ቀን 2018 ይፋ እንዳደረገው ከሌሊቱ 7 ሰዓት በፈጸመው የቦምብ ጥቃት 9 ባንዳ የአድማ ብተና አባላትን መደምሰሱን አስታውቋል። ቴዎድሮስ ህዝብ 206ኛ ኮር አዳኝ ቡድን ከቀናት በኋላ በደብረ ማርቆስ ከተማ በፈጸሙት የቦምብ ጥቃት በተለምዶ ስላሴ ካምፕ ተብሎ ከሚጠራው ወታደራዊ ግቢ ተነስተው በአንድ ፓትሮል ተጭነው ወደ መሃል ከተማ ሲንቀሳቀሱ በነበሩ የአድማ ብተና አባላት ላይ በፈጸመው የቦምብ ጥቃት ቲም መሪውን ጨምሮ 9 አባላት መደምሰሳቸውን ገልጸዋል። ሌሊቱን በተፈጸመው የተጠና ጥቃት አስከሬኑን የታቀፈው የአረመኔው ሰራዊት ከጥቅም ውጭ ሆኖ በቦምብ የጋየችውን ፓትሮል ሲጎትት ያደረ ሲሆን ከቀናት በፊት በንጉሥ ተክለ ሃይማኖት ክፍለ ከተማ በተፈጸመ ተመሳሳይ ጥቃት 23 ባንዳ አድማ ብተና አባላት መደምሰሳቸው አስታውሷል። ይህ በእንዲህ እንዳለ ትላንት በሞጣ በተወሰደው አስደናቂ ወታደራዊ ኦፕሬሽን የተገኙ ድሎችን በተመለከተ ተጨማሪ መረጃ ይፋ ሆኗል። 201ኛ ኮር 54ኛ ክፍለ ጦር ተወርዋሪ ኃይልና ሻለቆች በጋራ በሰሩት የተጠና ኦፕሬሽን ሞጣ ሙገር ከተማ በጠላትን መደምሰሳቸውን ያስታወሰው መረጃ በወደ ውጊያ ከ40 በላይ መሳሪያና ምርኮኞችን ገቢ ማድረጋቸውን ዛሬ መጋቢት 25 ቀን 2018 የቴዎድሮስ ህዝብ ግንኙነት መምሪያ ባወጣው ተጨማሪ መረጃ ገልጸዋል። ይህ በእንዲህ እንዳለ ምኒልክ ዕዝ 104ኛ ኮር ቃኞች ወረይሉ ከተማ ዙሪያ ድል መቀዳጀታቸውን እዙ ዛሬ ይፋ ባደረገው ተጨማሪ መረጃ ገልጿል። አፋብን ምስራቅ አማራ ቀጠና ምኒልክ ዕዝ የ104ኛ ኮር ቃኝ ቡድን ትላንት መጋቢት 24 ቀን 2018 ለወረራና ጭፍጨፋ የመጣውን የአብይ አገዛዝ ስልጣን አስጠባቂ ሰራዊት ወረይሉ ወረዳ ልቤ ላይ ሙትና ቁስለኛ በማድረግ ድል መቀዳጀቱን አስታውቋል። በዚህም በአንድ አምቡላንስና በ3 ፓትሮል ከ10 በላይ ሙትና 18 ቁስለኛ ወደ ጉጉፍቱ ጠላት የቀረ ኃይሉን ይዞ ለመፈርጠጥ መገደዱን አስታውቋል። ጠላት የፈለገውን ግብስብስ ይዞ ቢመጣም በቁጥር የማያምኑት ከተኮሱ የማይስቱት የ104ኛ ኮር ቃኞች ጠላት ያሰበውን ሳያሳካ ባለበት እንዲቆምና ሰብአዊና ቁሳዊ ኪሳራ እንዲያስተናግድ በማድረግ ድል መቀዳጀታቸውን ምኒልክ ዕዝ ዛሬ መጋቢት 25 ቀን 2018 ባወጣው ተጨማሪ መረጃ ገልጿል። ይህ በእንዲህ እንዳለ በምኒልክ ዕዝ 102ኛ ኮር ምስራቅ አማራ ቀጠና ወታደራዊ ተዋጊ መሐንዲስ የሰራዊት አባላትን በደማቅ ሁኔታ ማስመረቁ ተገለጸ። 102ኛ ኮር ዛሬም እንደ ትላንቱ ለሰራዊቱ የተለያዩ ስልጠናዎች በመስጠት የሚታወቀው ለተከታታይ 3 ወራት ያሰለጠናቸውን የተዋጊ መሐንዲስ ሰልጣኞችን ማስመረቁን አስታውቋል። የምረቃ ፕሮግራሙ የመክፈቻ ንግግር በአርበኛ ዘውዱ ዳርጌ 202ኛ ኮር ምክትል ወታደራዊ አዛዥ የተደረገ ሲሆን ለሰልጣኞች የብልጽግና ጨፍጫፊ አገዛዝ በአጭር ጊዜ ለማስወገድ የቴክኖሎጂ ሽግግር በማድረግ የተለያዩ ስልጠናዎች በየክፍለ ጦሩ ያለማቋረጥ እንደሚቀጥሉ ጠንከር ያለ ሀሳብ ማስተላለፉን ተገልጿል። ምኒልክ ዕዝ 202ኛ ኮር የፖለቲካ መምሪያ ኃላፊ አርበኛ ሻምበል አሌና፣ 202ኛ ኮር የህዝብ ግንኙነት ኃላፊ አርበኛ አታሎ ሙሉ ጌታ ለተዋጊ መሐንዲስ ሰልጣኞች የአማራ ህዝብ በምርጫ ስም በኃይል ለማንበርከክ ህገ መንግስታዊና መዋቅራዊ በደል ለማስቀጠል እንዲሁም በምርጫ ካርድ የአማራን ጭፍጨፋ ለማስቀጠል የመጣውን የብልጽግና አገዛዝ ለማስወገድ በሌሎች ኮሮች ለሚገኙ ክፍለ ጦሮች ስልጠናው ጥሩ ተሞክሮ ይሆናል በሚል አስተያየት መስጠታቸውም ተገልጸዋል። ካለፉት 35 ቀናት ጀምሮ በመካከለኛው ምስራቅ እየተካሄደ በሚገኘው ጦርነት ምክንያትም የነዳጅ አቅርቦት የተቋረጠበት ወይም የዘገየበት የኢትዮጵያ ንግድና ክልላዊ ቀጠናም ትስስር ሚኒስትር ፊቱን ከኩዌት ወደ ምዕራብ አውሮፓም ሆላንድ ማዞሩም አስታወቀ። የነዳጅና የናፍጣም አቅርቦትም ለማሳለጥም ቀደም ሲል ከኩዌት ድርጅት ጋር ውል የተፈራረመው የሚኒስቴር መስሪያ ቤቱ በመካከለኛው ምስራቅ እየተካሄደ በሚገኘው ጦርነትም የነዳጅ አምራቾች ማምረት በማቆማቸው አሊያም በሆርሙዝም ሰርጥ ላይ የሚሸጋገሩ የነዳጅና ወሳኝ ዕቃዎች ማጓጓዣ መርከቦች በደህንነት ስጋትና በኢንሹራንስ ክፍያ መናር የተነሳ እንቅስቃሴያቸውና አቅጣጫቸው በመቋረጡ ቀደም ሲል 120,000 ሜትሪክ ቶን ናፍጣና 60,000 ሜትሪክ ቶን የአውሮፕላን ነዳጅ በጥቅሉ 180,000 ሜትሪክ ቶን ነዳጅ ወደ አገር ቤት ለማስገባት ሲጠባበቅ የነበረው የኢትዮጵያ ንግድና ቀጠናዊ ትስስር ሚኒስቴር መቀመጫውን
መነሻውን በስዊዘርላንድ ያደረገው የሆላንዱ ዘርፈ ብዙ የኢነርጂና የሸቀጥ አቅራቢ ድርጅት ቬቶል ወቅታዊ ችግሩን ለመቅረፍ እውቅና እንደሰጠው ታውቋል። ከዛሬ 60 ዓመት በፊት የተቋቋመው በስዊዝ በጄኔቫ በአሜሪካ ሂውስተን በእንግሊዝ ሎንዶን ጨምሮ በ40 የዓለማችን አገራት ከተሞች ውስጥ ቅርንጫፍ መስሪያ ቤቶች ያሉት የነዳጅና የናፍጣም የሸቀጦችም አቅራቢው ቬቶል ለቀጣዩ 1 ዓመት ወይም 360 ቀናት በዱቤ መልክ ለኢትዮጵያ ነዳጅም የሚያቀርብ ሲሆን ቬቶል የነዳጅም ምርቱና አቅርቦቱ ባለፈው ዓመት 11 ከመቶም ከፍ ያለ እንደሆነ ኤልኤንጂ ምርቱን በተመለከተ 28 ከመቶ መጨመሩ ለድፍድፍ ነዳጅ ቤንዚንና ሌሎችም ወሳኝ ሸቀጦችም የሚያወጣው ዓመታዊ ወጪም ከ13 ቢሊዮን የአሜሪካን ዶላር በላይ መሆኑን የንግድ ተኮር መረጃዎችም ይገልጻሉ። የአማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት አሳምነው ዕዝ በአራት አቅጣጫ የመጣውን የጠላት ኃይል መጥቶ ድል መቀዳጀቱን አስታወቀ። ከምኒልክ ዕዝ ጋር በጋራ ግንባር ተጨማሪ ድል አስመዝግበዋል። የአማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት አሳምነው ዕዝ ትላንት ታሪካዊ አንድነቱን ባበሰረ ማግስት ዛሬ መጋቢት 25 ቀን 2018 በከፈተው የመጠነ ሰፊ የማጥቃት እርምጃ የአብይ አገዛዝ ስልጣን አስጠባቂ ወራሪ ሰራዊትን አብረውት የተሰለፉት በአንድ አድማ ብተናና ሚሊሻ ላይ ድል መቀዳጀቱን አስታውቋል። ከሁለት ግዙፍ ኮሮች በተውጣጡ ሻለቆች የጠላትን ኃይል በተናበበና በተቀናጀ መንገድ የተሰነዘረበትን ጥቃት ተከትሎ ከፍተኛ ሰብአዊና ቁሳዊ ኪሳራን ማስተናገዱን ይኸው መረጃ ጠቅሷል። መሐመድ ቢሆነኝ ኮር ተሰማ እርገጤ ክፍለ ጦር ከመሃል ሜዳ ተነስቶ ወደ ባሽ እየገሰገሰ የነበረውን የአገዛዙን ስልጣን አስጠባቂ ወራሪ ሰራዊት መንገድ በመዝጋትና የገነባውን ምሽግ በመሰባበር ወደ መጣበት እንዲፈረጥጥ ማድረጉንም ይኸው መረጃ ጠቅሷል። የመሐመድ ቢሆነኝ ኮር ስተጎማ ተራራ ክፍለ ጦር ከግሼ ወደ ወዥድ የሚወስደው ዋና መስመር ይዞ የነበረውን የጠላት ኃይል ድባቅ መምታቱን አስታውቋል። በዚያው ውጊያ አንድ ኤፍኤስአር አይሱዚ ሙሉ የጠላት ኃይል ለወሬ ነጋሪ በማይተርፍ ሁኔታ አይቀጡ ቅጣት መቀጣቱን የጠቀሰው መረጃ ከአጣዬ መሃል ሜዳ መስመር የአጼ ዘራ ያዕቆብ አንደኛ ኮር ስር የሚገኙት የ7 ክፍለ ጦርና የአጼ ይኩኖ አምላክ ክፍለ ጦር በአንድነት በመሆን ከአጣዬ ወደ መሃል ሜዳ በሚወስደው መንገድ ላይ ጓላ ላይ መሽጎ በነበረ ወራሪ ኃይል ላይ ድንገተኛ ጥቃት ሰንዝረው ድል መቀዳጀታቸውን ይኸው መረጃ ጠቅሷል። የአማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት አሳምነው ዕዝ ዛሬ መጋቢት 25 ቀን 2018 ባወጣው በዚሁ መረጃ በአራቱ ክፍለ ጦሮች በተወሰደ የተናበበና የተቀናጀ እርምጃ በጠላት ላይ ከፍተኛ ሰብአዊና ቁሳዊ ኪሳራ መድረሱን ጠቅሶ በዛሬው አውደ ውጊያ የአብይ አገዛዝ ስልጣን አስጠባቂ ኃይሎች ሙትና ቁስለኛ ከመሆናቸው በተጨማሪ በርከት ያለ የጦር መሳሪያና ትጥቆች መማረክ መቻሉንም አስታውቋል። ትላንት በአንድነት ቆምን፣ ዛሬ ደግሞ በተግባር ድል ማብሰራችን ለእኛ የአማራ ነጻነት ማማ የጠላት ውድቀት መጨረሻ መሆኑን ያሳያል በማለት ሸዋ ጠቅላይ ግዛት አሳምነው ዕዝ ዛሬ መጋቢት 25 ቀን 2018 ባወጣው በዚሁ መረጃ ገልጿል። ይህ በእንዲህ እንዳለ የአማራ ፋኖ ብሔራዊ ንቅናቄ ምስራቅ አማራ ቀጠና ምኒልክ ዕዝና ሸዋ ጠቅላይ ግዛት አሳምነው ዕዝ በጋራ ድል መቀዳጀታቸውን ንቅናቄው ዛሬ ባወጣው ተጨማሪ መረጃ ገልጿል። የምኒልክ ዕዝ 104ኛ ኮር 25ኛ ክፍለ ጦር አንደኛ ሬጅመንትና ሸዋ ጠቅላይ ግዛት አሳምነው ዕዝ አጼ ዘራ ያዕቆብ አንደኛ ኮር ብሩኬ ደምሴ ክፍለ ጦር በግሼ ራቤል ግንባር፣ ሸዋ ጠቅላይ ግዛት ዕዝ መሐመድ ቢሆነኝ ኮር አስቴ ጉማ ክፍለ ጦር በመኮይ ግንባር፣ የ104ኛ ኮር 25ኛ ክፍለ ጦር ቃኝና የቀጠናው አባት አርበኞች በበተሆ ግንባር በጋራ በሰሩት የተጠናና የተቀናጀ የማጥቃት እርምጃ ጠላትን ስቦ በማስገባት ሙትና ቁስለኛ በማድረግ የቀረ ኃይሉን ወደ መጣበት እንዲፈረጥጥ ማድረጋቸውን ገልጿል። ስቴጎማ ክፍለ ጦር አንድ የስርዓቱን ጨፍጫፊ ይዞ ይጓዝ የነበረው ኦራል በኤፍሲአር ከነጫነው ሰራዊት ማውደሙን ያስታወሰው መረጃ የአማራ ሕዝብ ለማጥፋት አቅዶ እየሰራ ያለው የብልጽግና ስርዓት የደረሰበትን ሽንፈት ተከትሎ የተለመደ የበቀል እርምጃውን ህዝብ ላይ ያሳርፏል። በዚህም በአብልኮ ወረዳ 08 ቀበሌ ተደጋጋሚ መድፍና ሞርታር በመወርወር 4 ሰላማዊ ሰዎች ሲቆስሉ 5 የአርሶ አደሮች ቤት ከነ ንብረታቸው ማውደሙን የአማራ ፋኖ ብሔራዊ ንቅናቄ ዛሬ መጋቢት 25 ቀን 2018 ባወጣው ተጨማሪ መረጃ ገልጿል። ይህ በእንዲህ እንዳለ ሁለት የአገዛዙ ስልጣን አስጠባቂ ወራሪ ሰራዊት የ11ኛ ዕዝ አባላት ምኒልክ ዕዝ 101ኛ ኮር 11ኛ ክፍለ ጦርን መቀላቀላቸውን ዕዙ ዛሬ መጋቢት 25 ቀን 2018 ባወጣው ተጨማሪ መረጃ ገልጿል። በርካታ የፋሽስቱ ብልጽግና አገዛዝ ሰራዊት እየፈረሰ የፋኖን ትግል በሰፊው የተቀላቀለ ይገኛል ያለው መረጃ ሁለቱ የ11ኛ ዕዝ አባላቶች ከነሙሉ ትጥቃቸው የምኒልክ ዕዝ 101ኛ ኮር 11ኛ ክፍለ ጦርን መቀላቀላቸውን ይኸው መረጃ ጠቅሷል።
መምህር ግርማ ወንድሙ በቅርቡ በአሜሪካ ዋና ከተማ ዋሽንግተን ዲሲ ሜሪላንድ ውስጥ ልዩ መንፈሳዊ አገልግሎትም ይሰጣሉ ተብሎ እንደሚጠበቅም ተገለጸ። የመንፈሳዊ አገልግሎቱ አዘጋጅ የሆነው የኦርቶዶክስ ተዋሕዶ ቤተክርስቲያን ማህበረ ምዕመናን የተባለው ኮሚቴ ካሰራጨው መረጃም ለማወቅ እንደተቻለው በኢትዮጵያንና በኤርትራውያን የእምነቱ ተከታዮች ዘንድ በርካታም ተከታዮች እንዳላቸው የሚነገረው መልአከ መናክርት መምህር ግርማ ወንድሙ ከመጪው እሁድ ሚያዝያ 11 2018 ዓመተ ምህረት እስከ ማክሰኞ ሚያዝያ 13 2018 ዓመተ ምህረት ወይም በፈረንጆቹ አፕሪል 19 2026 እስከ አፕሪል 21 2026 በሜሪላንድ 16000 ክሮም ኤርፖርት ሮድ አፐር ሜልቦርን ኤምዲ 20772 የወንጌል ትምህርት የፈውስና የጠበል አገልግሎት ያከናውናሉ ተብሎ ይጠበቃል። እንደ ዋና አዘጋጆቹ ገለጻ ውስን ነፃ የመኪና ማቆሚያም ስፍራ የሚኖር ሲሆን የመቀመጫ ስፍራ እጥረት ሊኖር ስለሚችል ምዕመናኖች መጉላላት እንዳይገጥማቸው የራሳቸውን ቀላልና ታጣፊ ወንበሮችን ይዘው በመምጣት ሳይጨናነቁ ትኩረታቸውን በመርሃ ግብሩ ላይ ብቻ እንዲያደርጉ አስተናጋጅም ኮሚቴው ምክረ ሐሳቡን አስፍሯል። በአዲስ አበባ በትግራይ ስም የተደረገውን ምክክር የትግራይ ፖለቲካ ፓርቲዎች የጋራ መድረክ ተቀባይነት እንደሌለው ገለጸ። በህወሓት ቁጥጥር ስር ያለው የትግራይ ቴሌቪዥን 12 ጋዜጠኞች ወደ አዲስ አበባ ሸሽተው መሄዳቸውን የሚጠቅሱ መረጃዎች ወጥተዋል። የጠቅላይ ሚኒስትሩ አገዛዝ ጉዳይ ለመፈጸም ገለልተኛ ባለመሆኑ እየተንቀሳቀሰ ይገኛል በሚል ወቀሳ የሚቀርብበት ሀገራዊ ምክክር ኮሚሽን በትግራይ ሀገራዊ ምክክር ጉባኤ ማካሄድ አልቻልኩም በሚል በአዲስ አበባ አጀንዳ ለመሰብሰብ ሰሞኑን ያደረገው ስብሰባ ህወሓትን ጨምሮ ህወሓትን እንቃወማለን የሚሉ ባይቶና የሲምባ ዲሞክራሲያዊ ፓርቲና አክሱማይት ዋዕላን ያካተተ የትግራይ ፓርቲዎች የጋራ ፖለቲካ መድረክ እርምጃውን አውግዘዋል። አገራዊ ምክክር ኮሚሽኑ ሰሞኑን አዲስ አበባ ላይ ያካሄደውን አጀንዳ የማሰባሰብና ጌታቸው ረዳና የቀድሞው የፌዴሬሽን ምክር ቤት አፈ ጉባኤ ኬሪያ ኢብራሂምን ጨምሮ የትግራይ ተወላጆች የተሳተፉበትን ስብሰባ የትግራይ አጀንዳ ማሰባሰቢያ ሊሆን አይችልም ሲል ውድቅ አድርገዋል። የአዲስ አበባ ምክክር መድረክ የትግራይን ህዝብ የማይወክልና በህዝቡ ዘንድ የማይታወቅ መሆኑን የገለጸው መድረኩ የዚህ ምክክር ዓላማ የግለሰቦችና የቡድን የስልጣን ምኞት ለማረጋገጥ ብቻ ያለመ መሆኑን ጠቅሷል። በጌታቸው ረዳ የሚመራው ስምረት ፓርቲ በበኩሉ የምክክሩ ዕለት ባወጣው መግለጫ ምክክሩ የተሟላ የሚሆነው በትግራይ ጭምር ሲካሄድ መሆኑን የገለጸ ሲሆን በምክክሩ አጀንዳ ማሰባሰብ ላይ ግን መገኘቱ በሌሎች ደጋፊዎቹ በኩል ወቀሳ እያስከተለበት ይገኛል። ህወሓት የተካተተበት የትግራይ ፖለቲካ ፓርቲዎች የጋራ መድረክ በአዲስ አበባ በትግራይ ስም የተካሄደውን የአጀንዳ ማሰባሰብ ድርጊት የኮሚሽኑና የመንግስት አሳፋሪ ተግባር ሲል የጠራው ሲሆን ከዚህ እርምጃ ይልቅ ፌዴራል መንግስቱም ሆነ ኮሚሽኑ የትግራይን ህዝብ እውነተኛ ጥያቄዎች ይመልሱ በማለት ምላሽ ሰጥተዋል። ይህ በእንዲህ እንዳለ 12 የትግራይ ቴሌቪዥን ጋዜጠኞች ተቋሙን ለቀው ወደ አዲስ አበባ መሸሻቸውን የሚጠቅሱ መረጃዎች ወጥተዋል። አዲስ አበባ ባለው በነጌታቸው ረዳ ቡድን ከፌዴራል መንግስት ጋር ቃል የተገባላቸው የተባሉ ቀደም ሲል የህወሓት ከፍተኛ ወታደራዊ ጀኔራሎች መካከል የተወሰኑት በተመሳሳይ ከህወሓት ጉያ ወጥተው አዲስ አበባ የገቡ ሲሆን የዛሬዎቹም 12ቱ ጋዜጠኞች ወደ አዲስ አበባ ሽሽት ከዚሁ ቡድን ጋር የተቀናጀ ቅስቀሳ የተያዘ ነው የሚሉ ወቀሳዎች ከትግራይ መውጣት ጀምረዋል። በህወሓት ቁጥጥር ስር ያለው የትግራይ ቴሌቪዥን 12 ጋዜጠኞች የአዲስ አበባ መግባታቸው የጠቅላይ ሚኒስትሩ አገዛዝ ከህወሓት ጋር ወደፊት ለሚያደርጉት ጦርነት ጋዜጠኞቹ ከአዲስ አበባ ሆነው ጸረ ህወሓት ቅስቀሳ ለማድረግ በኢትዮጵያ ቴሌቪዥን የትግርኛ ፕሮግራም እንዲሰሩ ሁኔታዎች ሊመቻችላቸው ቃል ተገብቶላቸዋል የሚሉ ወቀሳዎችም ተከትለው ቀርበዋል። የፕሪቶሪያ የሰላም ስምምነት የሚቃረኑና ወጣቱን ለጦርነት የሚያነሳሱ ዘገባዎችን በቴሌቪዥኑ መስራት ሰልችቶናል የሚል ቃላቸውን የጠቅላይ ሚኒስትሩን አገዛዝ ለሚደግፉ የነጌታቸው ረዳ ቡድን ሪፖርት ማድረጋቸውን የሚጠቅሱ መረጃዎችም ወጥተዋል። የጠቅላይ ሚኒስትሩ አገዛዝ ከዚህ ቀደም ግልጽ ድጋፍ የሚያደርግለትና የትግራይ ሰላም ሰራዊት የተባለው ከህወሓት የተነጠለው ወታደራዊ ቡድን በአፋር በኩል ብዙ ተስፋ የተጣለበት ቢሆንም አገዛዙ ተጨማሪ ጦር ወደ አካባቢው ማስፈሩን ተከትሎ በቡድኑ ውስጥ ቁልፍ ሚና ያላቸውን ጨምሮ በርካታ ታጣቂዎች ተመልሰው ከህወሓት ጋር ግንባር መፍጠራቸው አንድ ሰሞን መነጋገሪያ ሆነው እንደነበር አይዘነጋም። በህወሓት ደጋፊነት የሚጠረጠሩ የትግራይ ተወላጆች በአዲስ አበባ በሌሎች የአማራ ብሔር ተወላጆች ላይ እንደሚደረገው ሁሉ በማንነት ሳቢያ መታሰር ጦርነቱ አበቃ ስምምነት ተደርጓል ከተባለ በኋላ በቅርቡ በተለይ እየታሰሩ ሲሆን ከኤርትራን መካከልም የኤርትራን መንግስት በቀጥታ ይደግፋሉ የሚባሉ እየተለዩ መታሰራቸውን መረጃዎች ጠቅሰን መዘገባችን አይዘነጋም።
ለኦሮሚያ ክልል በአዲስ አበባ ላይ ግዛት ተሻጋሪ ስልጣን የሚሰጠው ባልተሟላው ፓርላማ የጸደቀው ሕግ ዛሬም ውዝግብ ማስነሳት ጀምሯል። ያገዛዙ ባለስልጣናት ሕጉ በጠቅላይ ሚኒስትሩ 8ኛ በዓለ ሹመት ዕለት እንዲጸድቅ መደረጉ ታሪካዊ ነው በማለት በጭፍን ለመከራከር ሞክረዋል። በኢትዮጵያ ፓርላማ ትላንት የተሟሉ አባላት በሌሉበት መጋቢት 24 ቀን 2018 የጸደቀው አዲስ የወንጀል ስነ ስርዓትና የማስረጃ ሕግ በተለይም አንቀጽ 25 ንዑስ አንቀጽ 3 ለኦሮሚያ ክልል ፍርድ ቤቶች በአዲስ አበባ ከተማ ውስጥ የሚገኙ የክልል ተቋማትና ሰራተኞች የሰጠው የዳኝነት ስልጣን በህግ ባለሙያዎችና በፖለቲካ ተዋናያን ሰፊ ክርክር ያስነሳ ሲሆን ይህንኑ ድንጋጌ ከህግ መርህ ከህገ መንግስታዊ ፋይዳና ከተግባር ተግባሮች አንጻር የገመገመው ጠበቃና የህግ አማካሪ ዳንኤል ፍቃዱ ህጉ የአዲስ አበባን ህጋዊ ስልጣን የሚጋፋና ለኦሮሚያ ክልል ተጨማሪ ህጋዊ መብት የሚሰጥ መሆኑን አስታውቋል። ከግዛታዊ ዳኝነት ስልጣን መርህ አንጻር በዓለም አቀፍ የህግ ስርዓት ውስጥ የወንጀል ዳኝነት ስልጣን ዋነኛው መሰረት የግዛት መርህ መሆኑን ያስታወሰው የህግ ባለሙያው ይመሬ አንድ የወንጀል የተፈጸመበት ግዛት ባለቤት የሆነው መንግስት ወይም አካል የመዳኘት ስልጣን አለው የሚል መሆኑን አስታውሷል። አዲሱ ተቃርኖ አዲስ አበባ ራሷን የቻለች አስተዳደር እንደመሆኗ በእሷ ግዛት ውስጥ የሚፈጸሙ ወንጀሎች በፌዴራል ወይም በከተማ ፍርድ ቤቶች መታየት ነበረባቸው። ልዩነቱ አዲሱ ህግ ይህንን መርህ በመተው የተከራካሪዎች ማንነት ወይም የተቋማት ባለቤትነት ላይ የተመሰረተ ስልጣን ያስተዋወቀ ሲሆን ይህም በአንድ ጂኦግራፊያዊ ወሰን ውስጥ ሁለት የተለያዩ የክልል የፌዴራል ዳኝነት ስልጣናት እንዲኖሩ በማድረግ የግዛታዊ ስልጣን መርህን እንደሚሸረሽር አስታውቋል። ከኢትዮጵያ ህገ መንግስት አንጻርም በህገ መንግስቱ አንቀጽ 49(5) ላይ የኦሮሚያ ክልል በአዲስ አበባ ልዩ ጥቅም እንዳለው የሚደነግግ ቢሆንም የህግ ሙግቱ ደጋፊዎች ልዩ ጥቅም የሚለው ጽንሰ ሀሳብ ክልሉ የራሱን ተቋማትና ሰራተኞች በራሱ ህግና ፍርድ ቤት እንዲያስተዳድር ይፈቅዳል ይበሉ እንጂ የተቃውሞ ነጥብ ተቃዋሚዎች ግን ህገ መንግስቱ አንቀጽ 50 ንዑስ አንቀጽ 4 የክልል ስልጣን በክልሉ ወሰን ብቻ የተገደበ ነው የሚለውን መሰረታዊ መርህ እንደሚጥስም አስታውሷል። የዳኝነት ስልጣን የሉዓላዊነት መገለጫ በመሆኑ ከአንድ ክልል ወሰን ወጥቶ በሌላ ክልላዊ ከተማ አስተዳደር ወሰን ውስጥ መተግበሩ የህገ መንግስታዊ ስርዓት ክፍፍሉን የሚያደበዘው መሆኑን አስታውቋል። ከሌሎች የፌዴራል አስተዳደር ካላቸው አገራት ተሞክሮም የጠቀሰው የህግ ባለሙያው ለምሳሌ አሜሪካ፣ ናይጄሪያ ወይም ጀርመን የጋራ መቀመጫ በሆኑ ከተሞች ውስጥ የዳኝነት ስልጣን አያያዝ ጥንቃቄ የተሞላበት መሆኑን አስታውሶ በአሜሪካ ዋሽንግተን ዲሲ ውስጥ የፌዴራል ህንፃዎች ቢኖሩም በህንፃዎቹ ውስጥ የሚፈጸሙ ወንጀሎች የሚታዩት በፌዴራል ፍርድ ቤቶች እንጂ ተቋማቱ የመጡበት የሌላ ግዛት ስቴት ፍርድ ቤቶች በዚያ ግዛት ውስጥ ገብተው እንደማይዳኙም አስታውሷል። የኢትዮጵያ ለውጥ የኢትዮጵያ አዲሱ አሰራር ግን ከግዛት ውጭ ያለ ስልጣን የሚሰጥ አሰራር በመሆኑ በፌዴራሊዝም ተሞክሮ ውስጥ አዲስና አወዛጋቢ አካሄድ መሆኑንም አስታውሷል። የህግ ፍልስፍና አንዱ ዓላማ የህግ እርግጠኝነት ማስፈን ሲሆን የዳኝነት አንድነት በአንድ ግዛት ውስጥ የሚኖሩ ሰዎች የሚዳኙበት ህግና ፍርድ ቤት የታወቀ ሊሆን እንደሚገባ ያስታወሰው የህግ ባለሙያው አዲሱ አዋጅ ግን በአዲስ አበባ ውስጥ ለሚገኙ ሰዎች ማነህ፣ የት ነው የምትሰራው የሚሉ ጥያቄዎች በመጠየቅ የተለየ ፍርድ ቤት እንዲሰየም ማድረጉ በህግ ፊት እኩል የመሆን መርህን ጥያቄ ውስጥ የሚከት መሆኑን ሁለት ግለሰቦች በአዲስ አበባ ውስጥ ተመሳሳይ ሙስና ወንጀል ቢፈጽሙ አንደኛው ኦሮሚያ ክልል ሰራተኛ በመሆኑ ጨፌ ኦሮሚያ ባወጣው ህግና በክልሉ ፍርድ ቤት ሲዳኝ፣ ሌላው ግን በፌዴራል ህግና ፍርድ ቤት ሊዳኝ ነው በማለት የህጉን ህገወጥነት በማስረጃ አጋልጧል። ይህ በእንዲህ እንዳለ አገዛዙ የፍትህ ሚኒስቴር ዴኤታ በአገዛዙ በተቆጣጠረው መገናኛ ብዙሃን ላይ በመቅረብ ጠቅላይ ሚኒስትሩ 8ኛ ዓመት የስልጣን ዕለት ህጉ እንዲጸድቅ መደረጉ ታሪካዊ ነው በማለት ህገ ወጡን ህግ ለማሞካሸት ሞክረዋል። ህገ መንግስቱን የሚጻረረውና ከህግ አግባብ ውጭ የኦሮሚያ ክልል ከአዲስ አበባ ኢኮኖሚያዊ ጥቅም ያገኛል የሚለውን ህገ መንግስታዊ ድንጋጌ ወደ ጎን በማድረግ አዲስ አበባ የኦሮሚያ ክልል ናት ከሚለው ህገ ወጥ አስተሳሰብና እርምጃ አንጻር ለመፈጸም የሥነ ስርዓት ህጉን ከ60 ዓመት በኋላ ባልተሟላ ፓርላማ በማሻሻል በአዲስ አበባ ህልውናና በዜጎች መብት ላይ ግልጽ አደጋ ደቅነዋል የሚሉ አስተያየቶች ዛሬም ተጠናክረው ቀጥለዋል። አገዛዙን የፈሩ አንዳንድ የህግ ባለሙያዎች ህጉን ህጋዊ አድርገው ለማቅረብና የአዲስ አበባን ስልጣን አይጋፋም ለማለት የሞከሩ ቢሆንም በህጉ መሰረት የኦሮሚያ ፖሊስ ህግ ለማስፈጸም እንደ አዲስ አበባ ፖሊስ ህጉን መሰረት አድርጎ ተመሳሳይ እርምጃ የሚወስድ ሲሆን ይህም የአዲስ አበባን የፌዴራል ከተማ ስልጣንና መብት የሚጋፋ ጭምር መሆኑ በወቀሳ እየተነሳ ይገኛል። በዚሁ በተሻሻለ ህግ ለፖሊስና ደህንነት አካላት የተሰጣቸው ስልጣን ልዩ የምርመራ ዘዴዎች የመጠቀም መሆኑ ይህም ለፖሊስና ደህንነት የተሰጠው ስልጣን የዜጎችን የግል ምስጢር የሚጋፋ፣ ጋዜጠኞችን፣ የመብት ተሟጋቾችና ተቃዋሚዎችን ለአደጋ የሚያጋልጥ፣ በሴቶች ላይ የሚፈጸሙ ጥቃቶችን የሚመለከቱ ድንጋጌ አስገድዶ መድፈር ወንጀል ሴቶች ጥቃት በሚል የተተካ ሲሆን ለጥቃት ተጋላጭ የሆኑ ምስክሮች ችሎት ሳይቀርቡ ቃላቸውን የሚሰጡበት ሁኔታ ግን ከተከሳሾች ምስክሮችን የማወቅና ውድቅ የማድረግ መብት ጋር ይጣረሳል የሚል ተጨማሪ ተቃውሞ ትናንት በፓርላማ ቀርቦበት ነበር።
የኢትዮጵያ ብሔራዊ ባንክ ኢትዮጵያን ዲያስፖራዎች ወደ አገር ቤት የሚልኩት ገንዘብ በህጋዊ ተቋማት ብቻም እንዲያደርጉ ዳግም አሳሰበም። በህገ ወጥ መንገድ የሚንቀሳቀሱ ህጋዊ ቅጣትም ይጠብቃቸዋል ሲል ባንኩ አስጠነቀቀ። ባንኩ በቅርቡ ባወጣው መግለጫ ህገ ወጥ ያላቸው የገንዘብ ማስተላለፊያና ማጭበርበርም ተግባራት በአገር ውስጥና ድንበር ተሻጋሪ በሆነ መልኩም እየተካሄደ መሆኑን ጠቅሶ በዚህ ተግባር ላይ የተሰማሩ ግለሰቦች የንግድ ተቋማት በተለይ ሰፊው ኢትዮጵያ ዲያስፖራ በህጋዊ የገንዘብ ማስተላለፊያ መንገድ ብቻ እንዲጠቀም ሲል አሳስበዋል። ባንኩ ከ3 ቀናት በፊት የከለሳቸውና እውቅና ከሰጣቸው ህጋዊ የገንዘብ ማስተላለፊያ ተቋማት መካከል በዓለም አቀፍ ደረጃ ዌስተርን ዩኒየን፣ መኒግራም እና ፔይፓል የጠቀሰም ሲሆን በአገር ውስጥ ተጠቃሚዎች ቴሌብርና ያያ ዋሌትን ጠቅሷል። ከዚህ ህጋዊ የገንዘብ ማዘዋወሪያ መተግበሪያዎች ውጪ በህገወጥ መንገድ ገንዘብ ያስተላለፉ ሆነም የተቀበሉ ግለሰቦችና ድርጅቶችም ተጠያቂዎችም እንደሚሆኑ ማዕከላዊ ባንኩ አስጠንቅቋል። ወደ ኢትዮጵያም ባለፈው ዓመት በህጋዊ መንገድ ከዲያስፖራው ማህበረሰብ 4.6 ቢሊዮን የአሜሪካን ዶላር ገንዘብ የተላከ ሲሆን ይህም አሃዝ ዲያስፖራው ማህበረሰብ ለአገሩ ኢኮኖሚ የጀርባ አጥንት መሆኑን የምጣኔ ሀብት ባለሙያዎች ይናገራሉ። በሌላ በኩል ባለፈው ዓመትም 8 የቻይና ዜጎችን ጨምሮ 112 ሰዎች ከ50 ሚሊዮን የአሜሪካን ዶላር በላይ ገንዘብ በህጋዊ መንገድ በማዘዋወር ወይም በማጭበርበር ተጠርጥረው መያዛቸውና 519 የባንክ ሂሳቦች መዘጋታቸውን የብሔራዊ መረጃና ደህንነት አገልግሎት መግለጹን ይታወሳል። በኦሮሚያ ክልል ታጣቂዎች የሰነዘሩትን ጥቃት ተከትሎ አሽከርካሪ ተገድሏል። የቆሰሉ ሲኖሩ 2 ተሽከርካሪ ተቃጥለዋል። ታግተው የተወሰዱ መኖራቸው ታወቀ። በኦሮሚያ ክልል ከወለንጭቲ መተሐራ የመንገድ ክፍል 55 ተብሎ በሚጠራው ቦታ ላይ የታጠቁ አካላት ትናንት መጋቢት 24 ቀን 2018 የሰነዘሩትን ጥቃት ተከትሎ አንድ አሽከርካሪ መግደላቸውን፣ 2 መኪና ማቃጠላቸውና ሌሎችም ማቁሰላቸውን፣ አንድ ዶልፊን የህዝብ ተሽከርካሪ ሙሉ ተሳፋሪ አፍነው መውሰዳቸውን መልእክት ደርሶናል ሲል የአሽከርካሪዎችን ድምፅ የሚያሰማ ማህበራዊ ሚዲያ አስታውቋል። የመንገድ ክፍል በቅርብ ቀናት በተደጋጋሚ ግድያ፣ እገታ እየተፈጸመበት ይገኛል። እኛም ደጋግመን መንግስት ቦታዎችን ለይቶ እንዲጠብቅ፣ ሾፌሩም የራሱን ጥንቃቄ እንዲያደርግ ጥቆማ አድርገን ነበር። ሰሚ ባለማግኘታችን ዛሬም ችግሮች እየደረሱ ይገኛል በማለት እየተቃጠሉ ያሉ ተሽከርካሪዎችን ጭምር ዋቢ አድርጎ መረጃውን አጋርቷል። አሽከርካሪዎች በአገሪቱ በነጻነት ተንቀሳቅሰው መስራት አለመቻላቸው፣ ህይወታቸው በተደጋጋሚ አደጋ ላይ መውደቁ፣ በህገወጥ ኬላ በህገወጥ ታጣቂዎች እየደረሰባቸው ያለውን ጥቃት ተከትሎ ተባብረው የስራ ማቆም አድማ በማድረግ ለመብታቸው አለመቆማቸው በየጊዜው በወቀሳ ሲነሳ የቆየ ሲሆን የሾፌሮችና የረዳቶች ሞትና የንብረት ውድመት ግን ዛሬም ድረስ አልቀረም የሚሉ ቅሬታዎች ተከትለው ቀርበዋል። ይህ በእንዲህ እንዳለ በባንክ ብድር ጭምር የተገዙ ተሽከርካሪዎች ከ500 በላይ በጅቡቲ ከ45 ቀናት በላይ ጭነት ሳይጭኑ በመቆየታቸው አሽከርካሪዎችና ረዳቶች በበረሃ ለበሽታና እንግልት እየተዳረጉ ባለንብረቱ የማደየት እርምጃ እየተወሰደበት ነው የሚሉ ቅሬታዎች በተመሳሳይ ተነስተዋል። አንዱ የነዳጅ ጫኝ አሽከርካሪ ጅቡቲ ነዳጅ ለመጫን ሲገባ የፋሲካ ጾም በገባ በማግስቱ እንደነበር ጭነት ሳልጭን ባለሁበት በበረሃ ሙቀት እየተቃጠልኩ ጾሙ አልቆ ሊፈሰክ የሳምንት ዕድሜ ቀርቶታል ሲል በምሬት አስተያየቱን ማስፈሩን ይኸው ማህበራዊ ሚዲያ አስታውቋል። የሚመለከታቸው ባለስልጣናት ይህንን ያህል የሀገር ሀብት ያለምንም ስራ ብዛት ያለው ባለሙያ በበረሃ ከ45 ቀናት በላይ ሲቆይ መፍትሄ ሳይሰጡ በዝምታ መመልከት እንደ ሀገር ትልቅ ክሽፈት ነው ማለት ቅሬታቸውን አቅርበዋል። የባንክ ዕዳ በወር እስከ 200 ሺህ ብርና ከዛ በላይ የመመለስ ግዴታ የተጣለባቸው፣ ቤተሰብን የማስተዳደር ኃላፊነት ትከሻቸው ላይ ወደቀ፣ ንብረት ያለምንም ስራ 2 ወር ሊደፍን ለተጠጋ ጊዜ ማቆየት ነውርም በሀገር ላይ ሊደርስ የሚችለውን ጉዳት አለማሰብ ነው ማለት በዚሁ ማህበራዊ ገጻቸው ቅሬታቸውን አቅርበዋል። ከ500 በላይ ሾፌሮች ለወራት ያለምንም ስራ ገቢ በበረሃ በሙቀት ለበሽታ ሊጋለጥ በሚችል አየር ንብረት ልጆቹን የሚያስተዳድር ሙያተኛን እንደ ዜጋ ቆጥረው መፍትሄ ሳይሰጡ በቸልታ መመልከት ለዘርፉ ያላቸውን ንቀት፣ ለሙያተኛው የተላበሱትን ዝቅ ያለ አመለካከት ያየንበት አሳፋሪ ተግባር ነው ማለት የሾፌሮችን ቅሬታ የሚያስተናግደው ማህበራዊ ገጽ ሾፌሮችን በተመለከተ መረጃ የሚያጋራው ማህበራዊ ገጽ አስታውቋል። ስለ ሀገር ኢኮኖሚ እድገት፣ ስለ ቀልጣፋ የሎጂስቲክ ግልጋሎት በሚወራበት ከ500 በላይ ቦቴ ተሽከርካሪዎች 50 ዲግሪ በሚደርስ ሙቀት ከ45 ቀናት በላይ ማቆየት ልጆቹን በናፍቆት ከመቅጣት ባለፈ በቤተሰቡ ላይ ችግርና ረሃብ መጥራት ነው ማለት የትራንስፖርት ሚኒስቴርን ጨምሮ የሚመለከ
የሚመለከታቸው አካላት ችግሩን አይተው መፍትሄ ሊሰጡ ይገባል። እነሱ ወደሚጭኑበት ስምሪት ከሌለ በኪራይ ጭነው እንዲወጡ ማመቻቸት ይገባል በማለት ትኩረት እንዲሰጠው ጥሪ አቅርበዋል። ጅቡቲ ለወራት የቆሙ ቦቴ ሹፌሮች ድምጻቸው እንዲሰማም ጥሪ አቅርበዋል። ይህ በእንዲህ እንዳለ የነዳጅ እጥረቱን ተከትሎ የጉቦ አሰራር እንዳልቀረና በአንዳንድ አካባቢዎች ላይ ትራፊኮች ራሳቸው ወረፋ ያለዙ አሽከርካሪዎችን ቅድሚያ ያላቸው ማለት ቅድሚያ ተብሎ ከተለየላቸው ውጪ ነዳጅ እንዲቀዱ በማድረግ ዳጎስ ያለ ጥቅም እያገኙ ሲሆን ከዛ ውጭ ኤሌክትሪክ መኪና ያላቸው ጭምር ወረፋ ይዘው ነዳጅ ለሚቀዱ ወረፋ እስከ መሸጥ መድረሳቸውን የሚጠቅሱ መረጃዎች እየወጡ ነው። በአገሪቱ ላይ የነዳጅ እጥረት እንዲፈጠር በአሜሪካና እስራኤል በኢራን ላይ የተወሰደው ወታደራዊ እርምጃ በኢራን በኩል የሚወሰደው አጸፋ ተከትሎ ብቻ የመጣ እንዳልሆነ የሚጠቅሱ ወቀሳዎች እየቀረቡ ሲሆን አገሪቱ በቂ የነዳጅ ክምችት ለመጠባበቂያ ጊዜ ሊኖራት የሚገባ ቢሆንም በጦርነት ላይ የተጠመደው አገዛዝ በቂ የነዳጅ ክምችት እንዳልነበረውና በጎረቤት ሀገሮች ያልታየ የተጋነነ የነዳጅ ችግር በኢትዮጵያ ውስጥ መከሰቱ ምክንያት መሆኑን የሚጠቅሱ ወቀሳዎች እየቀረቡ ይገኛል። በአገዛዙ የፈጠራ የሽብር ወንጀል የተከሰሱ የፖለቲካና የሕሊና እስረኞች ዛሬም ፍርድ ቤት ቀርበዋል። በግዳጅ ከቅሊንጦ ማረሚያ ቤት የተወሰዱ የፖለቲካና የሕሊና እስረኞች ወደ አባ ሳሙኤል እስር ቤት መዛወራቸው ተጨማሪ ጥቃት ሊፈጸምባቸው ይችላል የሚል ስጋት ላይ ቤተሰቦቻቸው ወድቀዋል። በተለያዩ መዝገቦች በአገዛዙ የፈጠራ የሽብር ወንጀል የተከሰሱ የፖለቲካና የሕሊና እስረኞች በፌዴራል ከፍተኛ ፍርድ ቤት ልደታ ምድብ ችሎት ዛሬ መጋቢት 25 ቀን 2018 ቀርበው የነበረ ሲሆን ናውል አብዱል ቃድር፣ እነ መርጌታ ልሳነ ወርቅ ተስፋው እና አብርሃም ተስፋዬ፣ ዮናስ ወንድማገኝ፣ መሐሌት ምስጋናው በ5 የተለያዩ መዝገቦች የተከሰሱት እነዚህ የሕሊናና የፖለቲካ እስረኞች የተለያየ ብይን እንደተሰጠባቸው ታውቋል። ናውል አብዱል ቃድር ወንድማማቾቹ ጥፋተኛ በሚል የቅጣት አስተያየት ለማቅረብ ለሚያዝያ 15 ቀን 2018 ተለዋጭ ቀጠሮ የተሰጣቸው ሲሆን ተከሳሾቹ ወንድማማቾቹ እና አወል አብዱል ቃድርና ሐሰን አብዱል ቃድር መጋቢት 25 ቀን 2018 በዛሬው የፌዴራል ከፍተኛ ፍርድ ቤት ልደታ ምድብ የህገ መንግስትና ጸረ ሽብር ወንጀል ችሎት ቀርበው የነበረ ሲሆን ጉዳያቸውን ሲከታተል የቆየው ችሎቱ ጥፋተኛ ናቸው ማለት እስከ ሚያዝያ 15 ቀን 2018 የቅጣት አስተያየት እንዲያስገቡ መግለጽ ለውሳኔ ቀጥረዋል። እነ መርጌታ ልሳነ ወርቅ ተስፋው ተከሳሾች በመርጌታ ልሳነ ወርቅ ተስፋው፣ መርጌታ ለይኩን አበራና ቄስ ከበደ ምትኩ የመከላከያ ምስክሮቻቸውን ለማሰማት በችሎት ቢገኙም ጉዳዩን የያዙት ዳኞች መዝገቡ ተደራርቦብናል በማለታቸው ለግንቦት 21 ቀን 2018 ተለዋጭ ቀጠሮ ተሰጥቷቸዋል። አብርሃም ተስፋዬና ምስጋናው ጌታቸው የተባሉት ሌሎች የፖለቲካ እስረኞች ከፌዴራል ፖሊስ ወንጀል ምርመራ ቢሮ ሜክሲኮ ከወራት የግፍ እስር በኋላ ፍርድ ቤት የቀረቡ ሲሆን በሽብር ወንጀል እንደተለመደው ተከሰዋል። ተከሳሾቹ የመንግስት ጠበቃ የተመድቦላቸው ክሱ የተነበበ ሲሆን የክስ መቃወሚያ ለማቅረብ በሚል ለሚያዝያ 7 ቀን 2018 ተለዋጭ ቀጠሮ ተሰጥቷቸዋል። ሌላው የፖለቲካ እስረኛው ዮናስ ወንድማገኝ በፍርድ ቤት የተጠየቀው 300 ሺህ ብር የዋስትና ከፍሎ ከመፈታቱ ዳግም በፌዴራል ፖሊስ ታፍኖ ከቆየ በኋላ ዋስትና የተከለከለው የጤና ባለሙያ ዮናስ ወንድማገኝ በችሎት የተገኘው የክስ መቃወሚያ ብይን ለመስማት የነበረ ሲሆን ፍርድ ቤቱ ጉዳዩን ለመመርመር ጊዜ አልነበረኝ በማለቱ ለሚያዝያ 29 ቀን 2018 ተለዋጭ ቀጠሮ ተሰጥቷል። ሌላው የፖለቲካ እስረኛ መሐሌት ምስጋናው የክስ መቃወሚያ የቀረበ ሲሆን በዕለቱ ተከሳሿ የቃሊቲ ማረሚያ ቤት ቤተሰቦችም በስልክ እያገናኘኝ አይደለም በሚል ቅሬታ ማቅረቧን አውሎክሰን አንድነት በላከው ዝርዝር ዘገባ ጠቅሷል። ይህ በእንዲህ እንዳለ ከፍላጎታቸው ውጭ የፖለቲካና የሕሊና እስረኞች ትላንት ተጭነው ከቅሊንጦ ማረሚያ ቤት ወደ አባ ሳሙኤል ከፍተኛ ጥበቃ ወዳለው እስር ቤት የተዛወሩ ሲሆን ምክንያቱ ግልጽ ባልሆነ ሁኔታ በኦሮሚያ ክልል ገላን ወደሚገኘው አባ ሳሙኤል ከፍተኛ ጥበቃ ወዳለበት እስር ቤት እንዲዛወሩ የተደረጉት በርከት ባሉ የፌዴራል ፖሊስና የማረሚያ ቤት ፖሊሶች በቃ ጅምር የተዛወሩ ሲሆን እነዚህ የፖለቲካና የሕሊና እስረኞች ያሉበት ሁኔታ ለማወቃቸው ቤተሰቦቻቸው ስጋት ላይ ጥሏቸዋል። ከነዚህ 19 የፖለቲካና የሕሊና እስረኞች መካከል ብዙዎቹ በፌዴራል ፖሊስ በምርመራ ስም ከፍተኛ የማሰቃያ ተግባር የተፈጸመባቸው፣ ከነዚህ መካከል አንዱ የፖለቲካ እስረኛው ስንታየው ንጋቱ፣ ሀብታሙ አንዳርጌ፣ አሮን ትርፌ፣ ልዑል እማዩን ጨምሮ 19 የፖለቲካና የሕሊና እስረኞች በአማራ ማንነታቸው ሳቢያ በአገዛዙ የፈጠራ የሽብር ክስ ተመስርቶባቸው በቀጠሮ ስም ሲጉላሉ የነበረ ሲሆን ተጭነው በተወሰዱበት ቦታ ላይ ተጨማሪ ጥቃት ሊፈጸምባቸው ይችላል የሚል ስጋት ቤተሰቦቻቸው እንዳላቸው አውሎክሰን አንድነት በላከው ተጨማሪ ዘገባ ጠቅሷል። ከዚህ ቀደም በቅሊንጦ ማረሚያ ቤት የአንድ ክፍል ኃላፊ ሆነው ኢንስፔክተር አማካኝነት በተደጋጋሚ እየደረሰባቸው ያለውን ችግር ለሕይወታቸው ጭምር እንደሚያሰጋቸው የምክር ቤት አባላቱና አቶ ዮሐንስ በኋላው ለፍርድ ቤት አቤት ያሉ
ቢሆንም የደረሰባቸውን ጥቃት ተከትሎ የፌዴራል ፖሊስ በጉዳዩ ላይ ምርመራ እንዲያደርግ ፍርድ ቤቱ የሰጠው ብይን ተግባራዊ ያለመደረጉን በቅርቡ ፍርድ ቤት በቀረቡበት ወቅት በቅሬታ መነሳቱና የኢትዮጵያ ሰብአዊ መብቶች ኮሚሽን በእስር ላይ ባሉት የምክር ቤት አባላት ላይ የተፈጸመውን የሰብአዊ መብት ጥሰት በተመለከተ የሰጠውን ሪፖርት መሰረት አድርጎ ምርመራ አለመደረጉ በቅሬታ መነሳቱና ለፍርድ ቤት አቤት ማለታቸውን ጠቅሰን መዘገባችን ይታወሳል። አንድ የአሜሪካ የጦር ተዋጊ ጀት አውሮፕላን ኢራን ውስጥ በግዳጅ ላይ ሳለም ተከስክሶ ወደቀ። አንደኛው ፓይለት በህይወት ሲተርፍ ሌላኛውን ፓይለት ለማትረፍ ዘመቻም ተጀምሯል። ፕሬዚዳንት ዶናልድ ትራምፕ ስለ ሁኔታው ማብራሪያም ተሰጥቷቸዋል። ኢራን በበኩሏም የጠላት ያለችውን የአሜሪካ ተዋጊ አውሮፕላንን መታመጣሏን አስታውቃለች። አሶሲኤትድ ፕሬስን ጨምሮ የተለያዩ የአሜሪካ መገናኛ ብዙሃን እንደዘገቡት F-15 የተባለ የአሜሪካ ዘመናዊ ተዋጊ አውሮፕላን ኢራን ውስጥ ዛሬ ተከስክሶ የወደቀ ሲሆን የኢራን መንግስት በበኩሉም አውሮፕላኑን መጥቶ መጣሉን በመግለጽ ህዝቡ የቀረውን ፓይለት አድኖ እንዲይዝለትም ጥሪ አቅርቧል። የአሜሪካው የመከላከያ ባለስልጣን በበኩላቸው የተቀረውን የአሜሪካ ፓይለትን ከኢራኖች እጅም ከመውደቁ በፊት ለመታደግም ከፍተኛ መጠነ ሰፊ አሰሳም እያካሄዱ መሆናቸው ታውቋል። እንደ ዋሽንግተን ታይምስ ጋዜጣም ዘገባም ኢራን የአሜሪካ ተዋጊ አውሮፕላን መታመጣሏም የተቀረውን አሜሪካዊ ፓይለትን በቁጥጥር ስር ካደረገች የመካከለኛው ምስራቅ የጦርነት ገጽታን ሊቀይረው ይችላል ሲል ስጋቱን አጋርቷል። አውሮፕላኑ እንዴት ወደቀ የሚለውን ጥያቄ የነጠረ ምላሽ ባያገኝም ኢራን ሩሲያ ሰራሽ የሆነ S-300 የተባለ ተምዘግዛጊ ሚሳይል ሳትጠቀም እንዳልቀረና ይህም ግምትም እውን ከሆነ የመካከለኛው ምስራቅ የመልክዓ ምድር ወይም ጂኦፖለቲካል ውጥረትን ሊያባብሰው ይችላልም ተብሏል። ጦርነቱ ከተጀመረ ወዲህ የኩዌት የመከላከያ ኃይል 3 የአሜሪካ ተዋጊ አውሮፕላኖችን በስህተት በመምታት ዶግ አመድ ቢያደርግም በሰው ህይወት ላይ ጉዳት ባያስከትልም ዛሬ ኢራን ውስጥ የወደቀው የአሜሪካም ተዋጊ አውሮፕላን ጉዳይ ጦርነቱ ከተቀሰቀሰ ከ35 ቀናት ወዲህ ጉልህ ወታደራዊ ኪሳራ እንደሆነም ተገምቷል። ታይምስ ኦፍ እስራኤል በበኩሉ ለጉዳዩ ቅርበት ያላቸው የአሜሪካና የእስራኤል ምንጮችን ጠቅሶ እንደዘገበው F-15 የተባለው የአሜሪካም ተዋጊ ጀትም የተመታው በኢራን እንደሆነም ተረጋግጧልም ብሏል። ከዚህ የህይወት ማደን ተግባር ጋርም በተያያዘም የእስራኤል መከላከያ በተጠቀሰው አካባቢ የሚያካሄዳቸውን ወታደራዊ ኦፕሬሽኖችን ለጊዜው ማቋረጡን ታይምስ ኦፍ እስራኤል ዘግቧል። የአሜሪካው ፕሬዚዳንት ዶናልድ ትራምፕ በወታደራዊ ጉዳይ ዙሪያ ማብራሪያ የተሰጣቸው መሆኑን ያረጋገጠው ነጩ ቤተመንግስታቸው ዝርዝር ማብራሪያም ከመስጠትም ተቆጥበዋል። የኢራኑ ወታደራዊ ማዕከላዊ ኦፕሬሽን ኮማንድ አፈቀላጤው ካቲማ አልአናቢያ ጠላት ያሉትን የአሜሪካ ተዋጊ አውሮፕላን በማዕከላዊ ኢራን ውስጥ በኢራን ጸረ አውሮፕላን ምድብተኞችም ተመቶ ወድሟል፣ የማፈላለግ እንቅስቃሴውም ቀጥሏል ማለታቸውም ተዘግቧል። በምዕራብ አፍሪካዊቷ ቡርኪና ፋሶ ውስጥ ስልጣናቸውን በወታደራዊ መፈንቅለ መንግስት የተቆጣጠሩት ወጣቱ መሪዋም ሻምበል ኢብራሂም ትራኦሬ የምዕራባውያን ዲሞክራሲ ለእኛ ለቡርኪናዎች ቅንጦት ነው እርሱትም ሲሉ ለህዝባቸው ገለጹ። ስልጣናቸውን በመስከረም ወይም በፈረንጆቹ ሴፕቴምበር 2022 የዛሬ 4 ዓመት በመፈንቅለ መንግስት በመያዝ የጊዜ ገደባቸው የዛሬ 2 ዓመትም ሲጠናቀቅም ለዳግም 5 ዓመት መንበራቸውን ያራዘሙት ሻምበል ትራኦሬ በትላንትናው ዕለት ለአገራቸው ህዝብ በቀጥታም ከጋዜጠኞች ጋር ባደረጉትም የቴሌቪዥን ቃለ ምልልስ የምዕራባውያን ዲሞክራሲ ለኛ ለቡርኪናዎች አይመችም እርሱትም ቡርኪና በተቃራኒው የሚያስፈልጋት ተወዳጅና ተራማጅ ያሉት አብዮት ነው ብለዋል። አገራቸው ቡርኪና ፋሶ የተረጋጋች አገር እስከምትሆን ድረስ ምንም አይነት ምርጫ እንደማይኖር ያስታወቁት ሻምበል ኢብራሂም ትራኦሬ በአገሪቱ የነበሩ ከ100 በላይ የፖለቲካ ፓርቲዎችን በማገድ ተቃዋሚዎችን፣ ጋዜጠኞችን፣ የሙያ ማህበራትን ከጨዋታ ውጪም አድርጓቸዋል። በምዕራባውያን ዲሞክራሲ ስርዓት ስም ሰሜን አፍሪካዊቷ ሊቢያ ወደ ቀውስነት ዶጋመድነት መቀየሯን በምሳሌነት ያቀረቡት ሻምበል ትራኦሬ በዲሞክራሲ ስርዓት ግንባታ ስም የሚካሄድ ማንኛውም ለውጥም ሳይሆን ነውጥ ነው። እነዚህ ምዕራባውያን በዲሞክራሲ ግንባታ መጥተው መጨረሻቸው ውድመት ነው። ዲሞክራሲ ማለት ባርነት ነው። ስለ ዲሞክራሲ ስርዓትም ግንባታ የሚካሄድ ማንኛውም እንቅስቃሴም ለጊዜው በእኛ አጀንዳ ውስጥ አይደለም በማለትም ለህዝባቸውና ለዓለም አቀፉ ማህበረሰብ የአገዛዛቸውን አቋም ገልጸዋል። የምዕራባውያን
የዲሞክራሲ ስርዓትም ጠል መሆናቸው በስፋት የሚነገረው ሻምበል ትራኦሬ ስልጣን ከያዙ ጀምሮ ከ1800 በላይ ሲቪሊያኖችን በግፍም አስገድለዋል ሲል የዓለም አቀፉ የሰብአዊ መብት ተቋም ሂውማን ራይትስ ጨምሮ የተለያዩ ዓለም አቀፋዊ የሰብአዊ መብት ተሟጋቾችም ተቃውሟቸውን አሰምተዋል። ሂውማን ራይትስ ዎች በትላንትናው ዕለት ባወጣው መግለጫ የቡርኪና ፋሶና የማሊ ወታደሮችና አጋሮቻቸው በዜጎቻቸው ላይ የፈጸሙት ግድያ በሃይማኖት ሽፋን የሚንቀሳቀሱ አክራሪዎችም ካደረሱትም ጉዳትም የከፋ ነው ብሎታል። የቡርኪናና የማሊ ወታደራዊ አመራሮች በበኩላቸው እኛ የገደልናቸው ሲቪሊያኖችም ሳይሆኑ አሸባሪዎች ናቸው በማለትም የቀረበባቸውን ውንጀላ ማስተባበላቸውም ታውቋል። በጸረ ምዕራባዊ ትርክታቸው የተነሳም ከበርካታም አፍሪካን ዲያስፖራዎች መጠነ ሰፊ ድጋፍ ያገኙትም ሻምበል ትራኦሬም በመጀመሪያ ወቅት በአገራቸው ምርጫ ለማካሄድ ስልጣን ለሲቪል አስተዳደር እንደሚሰጡ ቃል ቢገቡም ከዚያም ሲቆዩ አገራቸው በሁለት እግሯ እስከምትቆም ድረስ ምርጫም አይታሰብም ማለታቸው በብዙዎች ዘንድ አነጋጋሪም ሆኗል። ለዛሬ ያሉን ዜናዎች እነዚህ ናቸው። ዜናውን ስታደምጡ ለቆያቸው የህብር ሬዲዮ ቤተሰቦችና አድማጮች ምስጋናችን ድረሳቸው። የህብር ሬዲዮ ኦፊሻል ዩቲዩብ ቻናላችንን ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ በተጨማሪም የደወል ምልክቱን በመጫን የህብር ሬዲዮ ቤተሰብ እንድትቀላቀሉ በአክብሮት እንጋብዛለን። እንደ ወትሮ ሁሉ የህብር ሬዲዮ ቤተሰቦች ፕሮግራሞቻችንን ላይክ በማድረግ ሼር በማድረግ አስተያየቶቻችሁን በመስጠት አብሮነታችሁን ልትገልጹ በአክብሮት እንጠይቃለን። በድጋሚ እናመሰግናለን። ጤና ይስጥልን። ቸር እንቆይ።